ያኔ የነበረው የአዋሽ ኳስ ሜዳ የጎል እንጨትም ሆነ መረብ አልነበረውም። ጨዋታ ያለቀን ከከተማዋ ቋሚና አግዳሚ እንጨቶችን እንዲሁም አመድ ይዘን እንሄድና እንጨቶቹን ጎል እናደርጋቸዋለን። ከዚያም በእግር እርምጃ እየተለካ የመሃል ሜዳ ቅርጽ ይሰራል። ቀጥሎ የቅጣት ምት ክልልና መምቻ ስፍራ ጎሉን 11 እርምጃ ተሄዶ ምልክት ይደረግበታል። ሁሉም ቅርጾች ላይ አመድ ይነሰነስና የኳስ ሜዳ መልክ ይይዛል። በልጅነት ሳቢ ስንመለከት የነበረ ቢሆንም በደንብ ቢያዙ ትልቅ ቦታ ሊደርሱ የሚችሉ ኳስ ተጫዋቾች ነበሩ አዋሽ 7 ኪሎ ላይ። ከሁሉም ተደናቂው አባይነህ ነበር። ጠቆር ብሎ ቆንጆ ፊትና እንደ አረቦች ሉጫ ጸጉር የነበረው አባይነህ ጥሩ ችሎታ ነበረው። አባይነህ ጎበዝ የማዕረግ ተማሪ የነበረ ሲሆን በእኛ ዘመን በትምህርት መዝለቅ የማይችሉ የደሃ ልጆች እንደሚያደርጉት ከ10ኛ ክፍል ቲቲአይ መምህራን ማሰልጠኛ ገብቶ በአስተማሪነት ኖሮ ያሳለፈ ሰው ነው። ቢመቸው ዩኒቨርሲቲ ገብቶ ብዙ ቦታ ሊደርስ የሚችል ነበር። ሌላው ሳላህ ነበር። ሳላህ ሌላው ቀርቶ ለናዝሪት ህብረት በልጅነት የተጫወተ ወጣት ነበር። ወደ ኋላ ከተነሱት ደግሞ ሐሰን ፋራህ አንደኛ ተጫዋች ነበር። ሮናልዲኒዮን ሳይ ሐሰን ፋራህ ትዝ ይለኛል። ያኔ እንግዲህ ኳስ ጨዋታ ይደረግ የነበረው በአዋሽና በአሰቦት፣ በአዋሽና በመተሃራ እንዲሁም በአዋሽና መርቲ የእግር ኳስ ቡድኖች መካከል ነበር። ከወልንጂቴም ጋር አንድ ተደርጎ እንደነበረ ትዝ ይለኛል። አሰራሩ እንዲህ ነው። ለምሳሌ የአዋሽ አዳል ምንጭ ቡድን የወዳጅነት ጨዋታ በሚቀጥለው እሁድ እናደርጋለን ብሎ በደብዳቤ ግብዣ ለአሰቦት ቡድን ይልካል። ብዙ ጊዜ የተላከለት ቡድን መልስ አይልክም። ግን ቅዳሜ ከመጣ ግብዣውን መቀበሉ ይታወቅና ሜዳው ከላይ በጠቀስኩት መልኩ ይሰናዳል። ለመጣው ቡድን ማደሪያ አንድ ሰፊ ክፍል ውስጥ መሬት ላይ ይነጠፍና ምግብ ይቀርባል። በበነገኛው በ10 ሰዓት ጨዋታ ይደረግና ማታውኑ ተጫዋቾቹ ወደየከተማቸው ይሄዳሉ። ለመጓጓዣ የዕቃ ባቡር ወይም ሰማያዊ የተባለ ባለ ነጭና ሰማያዊው ፉርጋ ያለው ባቡር ነበር የሚጠቀሙት። ግብዣ የተላከለትን ቡድን የሚቀርበትም አጋጣሚም አለ። ይህ እንዳይሆን ተብሎ አንዳንዴ ለሁለት ቡድኖች ደብዳቤ ይላክና ከሁለቱ አንዱ መጥቶ ጨዋታ ይደረጋል። አንዴ ታዲያ የመርቲና የአሰቦት ቡድን ሁለቱም መጡ። ያን ዕለት የአዋሽ ቡድን ከቀኑ 8 ሰዓት እስከ 10 ሰዓት ከአሰቦት ጋር ተጫውቶ 2-0፣ ከ10 ሰዓት እስከ 12 ሰዓት ከመርቲ ጋር ተጫውቶ 1-0 ያሸነፈበትን ክስተት አረሰውም። በዚያው የአዋሽ ሙቀት 180 ደቂቃ መጫወት እንዴት ከባድ እንደሆነ መገመቱ ቀላል ይመስለኛል። አንዴ ደግሞ ኡላላ የሚባል የመልካጅሎ ቡድን መጥቶ 12-0 መሸነፉን አስታውሳለሁ። እረፍት 6 ይሁን 7-0 ነበር የወጡት። ከእረፍት መልስና አባይነህና ሳላህ ያሉበት ዋናው ቡድን ወጥቶ ሌሎቹ ገብተው ነበር የተጫወቱት። የኳስ ነገር ከተነሳ አንዴ የመተሃራ ልጆች ጋብዟቸው የአዋሽ ጊዜው ወጣቶች ወደ መተሃራ ያቀናሉ። የመጓጓዣው ዘዴ ሞዱስ ኦፖራንዲ እንዴት መሰላችሁ? ያን እሁድ ጠዋት ከአዋሽ ውሃ ወደ ቦርጨታ የሚወስድ ባቡር ነበር። ባቡሩ አስቴርና የባቡር ቦቴ ሙሉ የኮራ ውሃ ጭኖ ከአዋሽ እስከ ወለንጭቴ ያሉ ባቡር የማይቆምባቸው ደረቅ ጣቢያዎች ለሚገኙ ሰራተኞች ውሃ ያድላል። ስለዚህ መጀመሪያ ከአዋሽ መተሃራ በግማሽ ርቀት የሚገኘው ለገበርቲ ካደለ በኋላ መተሃራ ሲደርስ ልጆቹ ይወርዳሉ። ከዚያ ባቡር ከመተሃራ አልፎ ሳቡሬንም ከመልካጅሎም አልፎ ቦርጨታን አድሎ ሲመለስ በዛ ተሳፍረው 12 ሰዓት አካባቢ አዋሽ ይመለሳሉ። እስከዛው ባለው ጊዜ ነው የ90 ደቂቃ ኳስ ጨዋታ መጠናቀቅ ያለበት። ብዙ ጊዜ ባቡሩ ቦርጨታ ደርሶ ለመመለስ የበለጠ ጊዜ ይወስድበታል። ያን እሁድ ግን እንደ አለመታደል ሆኖ ባቡሩ የሆነ የቴክኒክ ችግር ገጥሞት ከመልካጅሎ በቶሎ ተመለሰ። ጨዋታው ተፏፏመ። አዋሾቹም 1-0 እየመሩ ከእረፍት መልስ 5 ደቂቃ አልሞላውም ነበር። ህዝቡም መተሃሮቹን ጎል አግብተው እኩል ለመሆን ባላቸው አቅም በስሜት እንዲጫወቱ ያበረታታሉ። አዋሾቹም ገትረዋል። በመሃል ኤስኤል ሟ የተባለች ባቡር ጥሩምባዋን ነፋች። መምጣቷን ለመናገር የአዋሽ ልጆች ኳሱን ጥለው ልብሶቻቸውን አንጠልጥለው ወደ ለጋሃር ሩጫ። ሰው የጮኸ መሳደብ ቀጠለ። ሌላ መጓጓዣ የሌላቸው ልጆች ከኋላቸው የሚጮኸውንና የሚሳደቡትን ጥለው እምበጭ ወደ ባቡራቸው። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰላም ሁኑልኝ። ቻው።